ሌላስ እግረኛው ሚዲያ መታሰር ዙሪያ እንግዲህ ቼክ ያደረጉና ለምን እንደሆነ እንግዲህ እነሱ ነው የሚያውቁት። ያዩትና ያለውን ነገር አጣርቶ ይለቁታል። ምንም የምናውቀው ነገር የለም በምን ጉዳይ እንደሆነ። ሌላው ምንድን ነው የሰማሁት? በጭራሽ በረከት ሊስትሮ ደብሮኛል ማሙሻዬ። ኧረ በመድኃኒዓለም የአራዳ ልጅ እየበላ ነው የሚያለቅሰው። ሱቅ እሰጣለሁ ተባለ፣ ሱቅ ተሰጠው። ከሊስትሮነት ወደ ሱቅነት መምጣቱ ለሰዎች አስገምቶ ጀለሶቹን ይዞ 1 ገንዘብ አምጪ 5 ሚሊዮን ለ100,000 ፎሎወር አምጪ ብሎ ያዙ ይልቀቁኝ አለ። ይኸው ከምንም አልሆነ። ስለዚህ ራሱን ሸወደ። ይህ ሰገጤ አትብላ ብሎታል። ያው አልበላም። አሁን ምን አመጡ? አብረው የነበሩት ሰዎች 1 ብር አይሰጡትም። ላይጠቅሙት ላይጠቅሙት ለ100,000 ፎሎወር እኮ ነው። በስመ አብ የሚገርም ነው እሱ። በጣም ነው የሚያስጠላው። እና ያው ምንም ሳያገኝ ቁጭ አለ። አለቀ፣ ወሬው አለቀ። እሱ አለቀ አለቀ። ይሄን ይሆን ያን ነው። ሌላስ ምን ልል ነበረ? ስለዚህ ይለቁታል። ምንም እንትን የሚል ነገር የለም። የሚመስለኝ መንግስት የመሰለው የሚመስለኝ አሁንም ፕሌስ ቆርጣችሁ የሆነ ነገር እንዳ ደሜ ግባ የሚመስለኝ ምንድን ነው የእግረኛው ሚዲያ እዛ ላይ ማቅረብ አልነበረበትም። ያንን ሰው ዩኒፎርም ለብሶ እዛ ላይ ሲቀርብ እና እንደዛ እንዲሆን ያደረገው መንግስትን ለማሰደብ ህግ እንደሌለ እንደፈለገ እንዲሆን አድርጓል የሚል ሜንታሊቲ ነው። ስለዚህ ድፍን መከላከያን አሰድቧል የሚል ሀሳብ ነው መንግስት ይዞ የመጣው። ስለዚህ እኔም መንግስት በሆን የማደርገው ነገር ነው። አልዋሻችሁ። መንግስትን ላልወደው እችላለሁ፣ አይመቸኝም፣ ብልጽግና ባይመቸኝም ግን እንደ አንድ መንግስት ዩኒፎርሙ ተለብሶ እንደዛ ሙድ እንዲይዝ ሆን ብሎ ትሪገር እየተደረገ መከላከያ ላይ ሙድ እንዲያዝ ማድረግ በራሱ አስጠያቂ ነው፣ ያስጠይቃል። ትክክል አይደለም አይደለም። እነዛም ሰዎች ይጠይቃሉ፣ እሱም ይጠይቃል። ስለዚህ ያ ነገር መስተካከል አለበት። በሌላው መተቸት ይቻላል፣ ብዙ ነገር መባባል ይቻላል። ግን እንደው ባልደግፈውም አንዳንድ ነገሩ እንደዚህ አይነት ነገሮች እኔ ልክ ነው ብዬ አላስብም። ኮምፕሌትሊ ስህተት ነው። ብራችን ተዘረፈ ምን ትላለህ? ምን አይነት ብር ተዘረፍች እናቱ? ምን አይነት ብር ተዘረፈች? ስለዚህ ያንን ነገር ሌላው ትምህርት እንዲወስድበት ያደርጋሉ። እንዳያደርጉ ዩኒፎርም ለብሰው መጥተው እዛ ላይ እንደፈለጉ እንዲሆኑ አያደርጉም ከዚህ በኋላ። ኖ የእንትናን በደንብ አውቃለሁ። ገቡ ነው የምትባለው፣ ጀቡ በደንብ አውቃለሁ። መሲና አውርቻታለሁ በውስጥ። ማኛው ሚስጥር ጠባቂ ነው። መሲ ሰላም ነች፣ እረፍት ላይ ናት። እንዲህ ነኝ እኔ። ወዳጆች ያምኑኛል። ያ እነዛም ይሄም ይጠይቃል። ለሀገሩ የሚቆረቆር ሰው ያንን ዩኒፎርም አድርጎ መጥቶ ሲበላቀጥ ማድረግ ያለበት ደውሎ እንደዚህ አይነት ሰው ኢንተርቪው አላደርግም፣ ይቅርታ አድርጉልኝ፣ እኔ መነካካት አልፈልግም ማለት ይችላል ማለት ይችላል። እሱም እዛ ሀገር ላይ እንደሚኖር። ሌላው ምንድን ነው እንዴ አስረሳችሁ? አረ እውነት ነው፣ ጠይቁ እስቲ። ለመንሱር ጀማል 800,000 ብር ዋስ ተጠይቆ እውነት ይሁን አይሁን አላቅም አሉ ነው አሉ ነው እና ጌም ተጫውተው ገንዘብ ሊያዋጡለት ነው እየተባለ ነው። ባለሀብቱ መንሱር ኧረ አይሆንም እንደዛ ተው፣ ስም አታጥፉ። ባለሀብቱ መንሱር 800,000 የኢትዮጵያ ብር ጌም ተዋጥቶ በጌም
ሊሰጠው ነው ብላችሁ ያስወራችሁ ሰዎች ካላችሁ እኔ አይመስለኝም። እውነት ከሆነ ግን ጉድ መጽው ጉድ ፈላ። ጉድ ፈላ። በእውነት ጉድ ፈላ። አንድ ቀን ግን ስለ ፍንቴክ ጉዳይ ወንድም ካሊድን አምጥቼ አወራዋለሁ። ከፈለጋችሁ ወንድም ካሊድን አምጥቼ ስለ ፍንቴክ የተፈጠረውን ምን የሆነውን ምናምን ማወቅ ከፈለጋችሁ ነገሩን አምጥቼ አወራዋለሁ። ወንድማችን መቶ ማውራት ይችላል። እኔ ወዳጄም ነው። አሳዝነው የነበረ እግዚአብሔር በሚያውቀው እኔን ከጠየቃችሁ እነሱ የሞላላቸው ሰዎች ናቸው። በእውነት ጥሩ ለዜጋ የሚያስቡ የራሳቸው ላይፍ ያላቸው ሰዎች ናቸው። እነሱ ይህን ያደርጋሉ ብዬ አላስብም። መንሱርንም ጭምር ሸውደውታል። መንሱር ትንሽ ከስነካው በቃ ቱር የሚል ሰው ነው። በቃ የሚበጠረቅ ሰው ነው። አፉን ያስፈላው መንሱር። እነሱ ግን እሱን አምነው ተሸውደው ነው። ያ ታሰረ ሰማው እኮ ብሮዬ። አጣርተው የሆነ ነገር አድርገው መልቀቃቸው አይቀርም። የኢትዮጵያን የመከላከያ ሰራዊት ዩኒፎርም አሰደብክብን በሚል ይመስለኛል ሆን ብለህ እንደዚህ እየተጫወትክ እንዲሰደብ አድርገህ አስነገርክብን ይመስለኛል። እርግጠኛ አይደለሁም። ቹቹቻ እንደዛ የሚል እስር ይመስለኛል። ምክንያቱም እስከ ዛሬ ጠይቀውት አያውቁምና ለዛ ይመስለኛል። ያ አዎ፣ ሌላው ደግሞ በህግ የተያዘ ጉዳይ ስለመጠየቅም ሊሆን ይችላል። ግን የዩኒፎርሙም ያለበት ይመስለኛል። የመከላከያ ልብስን ለብሶ አንዱ እግሩን እየሰቀለ ምን እያለ የሆነ ነገር እያደረገ ሲያደርግ ታይቷል። እና እሱንም የጨመረ ይመስለኛል። እርግጠኛ አይደለሁም። እነዚህ ሁለቱ ኬዞች ይመስሉኛል። መንግስት ይዞታል ኬዙን፣ የነ ፍንቴክ ጉዳይ እንዲሁም ደግሞ የዩኒፎርሙ ጉዳይ ይመስለኛል። ከሁለት አንዱ ተንትነው ይመቸው። አብይ ፖለቲካ ሰው ነው። ፖለቲካውን ደግሞ አንዳንዴ ይቅርታ አድርጉልኝ ህወሓትን ይበላቸው ነው የምለው። ኮትኩተው ያሳደጉት እነሱ ናቸው። እነሱን እንደፈለገ ቢያደርጋቸው እነሱ ራሱ ይመልሱለት። ኮትኩተው አስተምረው ያሳደጉት ያስተማሩት ትበጀናለህ ያሉት እነሱ ናቸው። ስለዚህ የህወሓት ልጆች በአብይ ለሚበሳጩት እኛ መልስ አንሰጥም። እኔ በበኩሌ መልስ አልሰጥም። አሁን በአማራው፣ በኦሮሞ፣ በደቡቡ ጉዳይ ካልከኝ ለነሱ ጓላል። እግዚአብሔር ይህንን ነው ማለት ተግባባ። ራሳቸው ኮትኩተው አሳድገው እስከ ኮሎኔልነት አድርሰውት ሁሉ ነገር ከሰጡት በኋላ እንደዚህ ያርግልን ብትል አልሰማ። አንተ ያረከውን ነው አንተ ነው ያረከው። አይ እዚህ ስለጠየቁኝ ነው ሲፈን ስለጠየቁኝ እየመለስኩላቸው ያ። ስለዚህ ያንን ነው የምለው። ብቻ ትግራይና አማራን ሊነጣጥል እየሰራ ነው ብላችሁ ያላችሁኝ እያሳቃችሁኝ ነው። አቢቹ ነው ትግራይና አማራን ለመነጣጠል እየሰራ ያለው። እንደ ሀሳብ